ወንጀልን ማራገፊያ መንገዶች። አንደኛ ውዱእን በስትክክል ማድረግ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ሙስሊም ባሪያ ወይም ሙእሚን በውዱእ ወቅት ፊቱን ሲታጠብ በአይኑ የሰራው ወንጀል ሁሉ በውሃው ወይም በመጨረሻው የውሃ ጠብታ ይታበሳል። እጁን ሲታጠብ በእጅ የሰራው ወንጀል ሁሉ በውሃው ወይም በመጨረሻው የውሃ ጠብታ ከእጁ ይታበሳል። እግሩን በሚታጠብበት ጊዜ እግሩ የሄደበት ወንጀል ሁሉ በውሃው ወይም በመጨረሻው የውሃ ጠብታ ከወንጀል ሁሉ ንጹህ ይሆናል። ሁለተኛ ወደ መስጂድ መራመድ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በቤቱ ውስጥ ራሱን ያጠራ ከዚያም ከአላህ ቤቶች ወደ አንዱ የፈርድ ወይም ግዴታ ተግባራትን ለመፈጸም የተራመደ ሰው ሁለቱም እርምጃዎቹ ይጠቅሙታል። በአንደኛው እርምጃ ወንጀሉ ይማርለታል፣ በሁለተኛው ደግሞ ደረጃውን ከፍ ያደርገዋል። ሙስሊም ዘግቦታል። ሶስተኛ ሰላትን መስገድ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከትላልቅ ወንጀሎች በስተቀር በአምስቱ የወቅት ሰላቶች በመካከላቸው የተፈጸሙትን ትናንሽ ወንጀሎች ያብሳሉ። አራተኛ ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ እና አላሁ አክበር ብሎ መዘከር። ነቢዩ ሰለላሁ ዐለይሂ ወሰለም የደረቁ ቅጠሎች ባሉበት ዛፍ ላይ ባለፉ ጊዜ በበትራቸው ዛፉን መቱት፣ ቅጠሎቹ ተራገፉ። ከዚያም እንዲህ አሉ፣ በእርግጥ ምስጋና ሁሉ ለአላህ የተገባ ነው። አልሐምዱሊላህ፣ አላህ ጥራት ይገባው። ሱብሃንአላህ፣ ከአላህ በስተቀር የሚመለክ አምላክ የለም። ላኢላሃ ኢለላህ እና አላህ ታላቅ ነው። አላሁ አክበር ብሎ መዘከር የዚህ ዛፍ ቅጠሎች እንደረገፉት ከአንድ ባሪያ ላይ ወንጀሎች ይራገፋሉ አሉ። አምስተኛ ሰላት ላይ አተኩረን አሚን ማለት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢማሙ ገይሪል መግዱቢ ዐለይሂም ወለዷሊን ሲሉ አሚን በሉ። አሚን ማለታችሁ አሚን ከሚሉ መላኢኮች ጋር ከተገጣጠመ ያለፈው ወንጀላችሁ ሁሉ ይማራል። ስድስተኛ ጁምዓን መስገድ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ገላውን ታጥቦ ከዛም ለጁምዓ ሰላት መጥቶ መስጂድ እንደገባ የተበጀለትን 2 ረክዓ የሰገደ ከዚያም ኢማሙ ኹጥባውን እስኪያጠናቅቅ ድረስ ዝም ያለ ከዛም ኢማሙ ጋር አብሮ የጀማዓ ሰላት የሰገደ ሰው በዚያ ጊዜና በሚቀጥለው ሳምንት ጁምዓ መካከል ያለው ወንጀሉ ይራገፍለታል። 3 ቀንም ተጨምሮ ወንጀሉ ይማርለታል። ስለዚህ ጁምዓን አደብ ጠብቆ መስገድ የ10 ቀን ወንጀል ያስምራል ማለት ነው። ሰባተኛ ሱብሃንአላህ ወቢሐምዲህ ብሎ መዘከር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በቀን 100 ጊዜ ሱብሃንአላህ ወቢሐምዲህ የሚል ሰው ምንም እንኳን ወንጀሉ የባህር አረፋን ያህል ቢሆን ወንጀሉ ይማርለታል። 8ኛ ለተላልቅ ወንጀሎች ተውበት ማድረግ። እስካሁን ያነበብነው ትናንሽ ወንጀሎች የሚማሩበት መንገድ ነው። ግን ትላልቅ ወንጀሎች የሚማሩልን ትክክለኛ ንጹህ የሆነ ተውበት ስናደርግ ብቻ ነው። መቅቡል የሆነ ተውበት የሚኖረን እነኚህን ነገሮች ካሟላን ነው። አንደኛ ለወንጀሉ ከልብ መጸጸት፣ ሁለተኛ ወንጀሉን መስራት ማቆም፣ ሶስተኛ ወደ ወንጀሉ ላለመመለስ መወሰን፣ አራተኛ ወንጀሉ ሰዎችን መጉዳት ወይም ንብረት መውሰድ ከሆነ መመለስ አለብን። እንዲሁም ይቅርታ መጠየቅ ይኖርብናል። ኢስላማዊ ዕውቀት ለሁሉም። ይህንን ዕውቀት ራሳችሁ ጋር ብቻ አታስቀሩት። ለብዙ ሙስሊም ወንድሞችና እህቶች እንዲዳረስ ሼር፣ ላይክ፣ ኮሜንት አድርጉ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድን ሰው ወደ መልካም ነገር የመራ ሰው ከመራው ሰው እኩል ምንዳ አለው፣ ምንም ሳይቀነስበት። ብዙ ጊዜ ወንጀል በብዛት እንሰራና መግፊራ እንጠይቃለን፣ አላህ ምህረት እንጠይቃለን። በቃ አሁንም ተመልሰን እዛ ወንጀል ላይ እንወድቃለን። ሁለተኛ እንሄዳለን፣ አሁንም እንወድቅና ሶስተኛ እንቀጥላለን። 4 5 ጊዜ ሄድና አንድ ባሪያ 20 ይይዘዋል። እንደውም ሁሉ ወንጀል ሰርቼ ድጋሚ አላህ ፊት እንዴት ነው አሁን ይቅርታ አድርግልኝ ብዬ ማረኝ ብዬ መቆመው ብሎ ፈጅዋ ይፈጠራል፣ ክፍተት ይፈጠራል በባሪያና በጌታው መካከል። በጣም በቃ ስሜቱን በጣም ሴንስ ማድረግ ይቻላል። አንተ ተደጋጋሚ ማረኝ ማረኝ ብለው አንዳንድ ጊዜ አንድ አይነት ወንጀል በቃ እኔ ምንም ወንጀል ልስራ ላጠፋ እችላለሁ፣ በቃ ግን አርቀውም
ምንም ወንጀል ብሰራ ከኩፍር በላይ ወንጀል የለም አይደለም፣ ከሽርክ በላይ ወንጀል የለም አይደለም። ይህንን የሰራ ሰው እንኳን ወደ እሱ ተመልሶ የሚቀበልና አፉ የሚያደርግ ጌታ ነው። ያን ወንጀሉን በሙሉ የሚምር የሆነ ጌታ ነው ማለት ነው። ወደ አላህ እንመለሳለን። መግቢያዬ ላይ እንዳልኩት ወንጀል እንሰራለን እንመለሳለን፣ ወንጀል እንሰራለን እንመለሳለን። የሆነ ጊዜ ግን ይደክመናል። እኛም እንደው በቃ እኔ ፊቃ ታጣለህ በራስህ ላይ እኔ በቃ አልሆንም፣ እኔ በቃ ከወንጀል መውጣት አልችልም። ተመልሼ ያንኑ ስህተት አንዳንድ ወንድሞችና እህቶች ይደውሉልኛል እንደዚህ ብለው ማለት ነው። ወላሂ እንደዚህ ብለው እንደዚህ ብለሽ ማሰብሽ እንደዚህ ብለህ ማሰብህ ይሄ በቃ ቀልብ ሐይ መሆኑ ምልክት ነው። ዘራሃለን በቃ መመለስ ይፈልጋል ያ ሰው። ግን እያሳሰበው ያለ ተመልሼም እንደገና ልወድቅ እችላለሁ የሚለው ገብቶሃል አይደል? መመለስ ፍላጎቱ ግን አለ። እንደ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ያስተላለፉልን ሐዲስ አለ። ሰው ወንጀል ይሰራል ይመለሳል ወደ አላህ፣ አሁንም ይሰራል እንደገና ይመለሳል። ሲመለስ እንደማይወድቅ ነው ለይቶ የሚመለሰው። ይሄ ዓዝም አንዱ ሸርጥ ስለሆነ ከዛ በኋላ ግን ልትወድቅ ትችላለህ። መውደቅን ግን ለይታ አይደለም የምትመለሰው፣ በቃ ቆርጣ ነው የምትመለስ። አሁንም ይወድቃል። ጨርሻ አላህ ሱብሓነሁ ወተዓላ ባሪያዬ እኮ ዓሊመ ዓብዲ አነ ለሁ ረበን የግፊሩ ዙኑብ፣ ወንጀልን የሚምር የሆነ ጌታ እንዳለው እኮ አውቆ ነው ባሪያ የሚመላለስ ይላል አላህ። የፈለገው ወንጀል ይስራ ምሬለታለሁ ይላል አላህ ዐዘ ወጀል። ከዚህ በላይ ተስፋ የሚሰጠን ነገር ልንሳሳት ሊያዳልጠን ይችላል። ግን በተመላለስን ቁጥር አላህ ሱብሓነሁ ወተዓላ ምንድን ነው የሚለን? ባሪያዬ እኮ የሚምር ጌታ አለኝ ብሎ ነው ወደ እኔ ደጅ የሚመላለሰው ነው የሚል አልዓፉ። አንተ የሰራኸው ወንጀል ላይ ምንም ፋና ሳያስቀር መሕው የሚያደርግ የሚያብስ የሆነ ጌታ ማለት ነው። አትወቀስበትም። ደጋግመህ ወንጀል በመስራት እኔ እኮ ወንጀለኛ ነኝ አላህ ፊት እንዴት ብዬ ማረኝ ብዬ ድጋሜ ቆማለሁ አትልም። የለማ ያ ወንጀል ሪኒው ተደርገሃል ማለት ነው። ታድሰሃል ማለት ነው። አዲስ ሰው ነህ። እኔም በተናገርኩት እናንተም በሰማችሁት አላህ ሱብሓነሁ ወተዓላ ተጠቃሚዎች አድርገን። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። ቻናላችን ላይ መፖሰት እንደምትችሉ ደግሞ ፎቶ ለቅቄላችኋለሁ እንዴት እንደሚፖሰት። እሱን አይታችሁ የፈለጋችሁትን ነገር መፖሰት ትችላላችሁ፣ ሌሎችን ያስተምራል ብላችሁ የምታስቡትን ነገር። በተረፈ ደግሞ ቪዲዮ ለብዙ ሰዎች እንዲደርስ ላይክ አድርጉት። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ አለ፣ ተቀላቀሉ።